ሰላም ጤና ይስጥልኝ ውድ የፕላኔቱ ቤተሰቦች እንደምን አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ለዛሬ አንዲት አጠር ያለች ቪዲዮ ዲጂታል አማራ ላይ በአስተባባሪነት ለምትሰሩ አካላት ይዤ ቀርብ ያለው በዋናነት እንዴት አድርጋችሁ ለቀረበላችሁ ወይም ደግሞ ለእናንተ ፎርዋርድ ለተደረገ አሳይመንት ወይም ደግሞ በአጭር ቋንቋ የተማሪዎቻችሁን አሳይመንት አይታችሁ ግሬድ እንዴት መሙላት እንደምትችሉ ለማሳየት እሞክራለሁ ማለት ነው። ቪዲዮውን እስከ መጨረሻው እዩት። በተረፈ ለቤተሰቡ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰባችን ተቀላቀሉ። በእርግጠኝነት ታተርፉበታላችሁ። በቀጥታ ወደ ቪዲዮ ምንድነው የምናደርገው? እንደተለመደው ያው ሎጊን እናደርጋለን በአካውንታችን ማለት ነው። በዚህ አይነት መንገድ ዳሽቦርዳችን ይከፈታል። ስለዚህ ማይ ኮርስ የምትለዋ ላይ ክሊክ አደርጋለሁ። የተመደብኩበትን ኮርስ ማየት እችላለሁ ማለት ነው። ይሄ አካውንት እንዳጋጣሚ ሆኖ ሁሉም ላይ ኤንሮል ስላደረግኩት ነው። ለእናንተ የተመደባችሁበት ኮርስ ነው ማለት ነው እዚህ ላይ የሚመጣላችሁ። ስለዚህ ወደ ተመደባችሁበት ኮርስ ትሄዳላችሁ። ለምሳሌ አሁን እስኪ ግራፊክስ ዲዛይን ላይ ተመድቤያለሁ ብዬ ላስብና ክሊክ ላድርገው። ስከፍተው በዚህ አይነት መንገድ ነው የሚከፈተው። ከዛ በኋላ ወደ ታች አወርደን የዚህን ኮርስ ፕሮጀክት ወይም ደግሞ አሳይመንት አንዴ ክሊክ እናደርጋለን። ይሄ ነው አሳይመንቱ። ክሊክ ስታደርጉት እዚህ ላይ ተጨማሪ የሚመጡ ነገሮች አሉ። አሳይመንት፣ ሰብሚሽን የሚሉና ሌላም ተጨማሪ ነገሮች ማለት ነው። ለምሳሌ ሰብሚሽንስ የሚለውን ክሊክ ብታደርጉ እንደምታዩት ከሆነ እዚህ ላይ ከአሁን በፊት ሰብሚት የተደረጉ ፕሮጀክቶችን ወይም ደግሞ አሳይመንቶችን ታገኛላችሁ ማለት ነው። ዳዊት አዱኛ ከደብረ ማርቆስ ወይም ደግሞ ደብረ ብርሃን ወይም ደግሞ ደብረ ታቦር ነው የሚሆነው። እንግዲህ በደንብ ዩዘር ማየት የምችል ሌላ ቦታ ላይ ስለሆነ ነው። ቀለሙ ዘገይ የሚባል ደግሞ ከቡሬ አሳይመንት እንዳስገቡ ወይም ደግሞ ፕሮጀክት እንዳስገቡ እዚህ ላይ እያሳየኝ ነው ማለት ነው። ፕሮጀክት እንዳስገቡ እያሳየኝ ነው። ስለዚህ ምንድን ነው የማደርገው? አሁን ለነዚህ ግሬድ መሙላት ፈለግኩኝ። ግሬድ ከመሙላቴ በፊት መጀመሪያ ፕሮጀክቱን አውርጄ ማየት ማንበብ፣ በተቀመጠው አግባብ ሰርቶታል ወይስ አልሰራውም፣ ምን ያህል ይገባዋል የሚለውን ነገር በተቀመጠው ሪኳየርመንት መሰረት ማየት ስለሚጠበቅብኝ እዚህ ላይ ክሊክ አድርጌ አንዴ ዳውንሎድ አድርገውና አየዋለሁ ማለት ነው። አሁን ለጊዜው የሰው አሳይመንት ስለሆነ ፐብሊክ የሚወጣ ቪዲዮ ላይ መክፈቱ አስፈላጊ ስላልሆነ ነው። እችን ክሊክ አድርጋችሁ እዚህ ላይ የፋይል ሰብሚሽን ኮሎመን ላይ ያለውን ማለት ነው ለዚህ ለዳዊት አዱኛ ለሚባል አካል ፊት ለፊቱ ላይ ያስቀመጠውን ፋይል ክሊክ አድርጋችሁ ከፍታችሁ አይታችሁ ውጤት ምን ያህል መስጠት እንዳለባችሁ መጀመሪያ ኢቫሉዌሽን ትሰራላችሁ ማለት ነው። ከዛ በኋላ ግሬድ የምትለዋ ኮሎመን ፊት ለፊት ላይ ያለች ወይም ደግሞ ወደታች ወረድ ስትሉ ያለች 3 ነጥብ አለች። ግሬድ አክሽንስ የምትል አንዴ ክሊክ አድርጓትና ግሬድ የምትላለች እችናን ክሊክ ታደርጋላችሁ ማለት ነው። ሌላም መንገድ አለው። አክቹዋሊ እንዲያው በአጭሩ ይህን ለማሳየት ያህል ብዬ ነው። እንደምታዩት ከሆነ ወደ ታች አውርጄ በደንብ ማሳየት አልችልም። ደብረ ማርቆስ ላይ ነው ይሄ እንትን የተላከው ዳዊት አዱኛ። ስለዚህ ከፍቼ አይቼ አንብቤ ምን ያህል እንደሚገባው ከወሰንኩ በኋላ እዚህ ላይ ከሰባው ግሬድ ከሞላችሁ በኋላ ሴቭ ቼንጅ ብላችሁ መውጣት ትችላላችሁ ማለት ነው ባጭሩ። ሌላው ምናልባት ፊልተር ማድረግ የምትፈልጉ ከሆነ አሁን ብዙ አሳይመንቶች በሚኖርበት ሰዓት እንደዚህ እዚህ ላይ የተቀመጡትን ቅድም ያሳየኋቸው ሊስቶች ስክሮል እያደረጉ ሰውን መፈለግ ትንሽ ሊያደክም ስለሚችል ፊልተር አውት ማድረግ ትችላላችሁ። እንደምታዩት ከሆነ እዚህ ላይ የዩዘር ወይም ደግሞ የተጠቃሚውን ዩዘር ኔም ፔስት ብታደርጉለት ወይም ደግሞ ብታስገቡለት ያመጣላችኋል። ዩዘር ኔም ብቻ አይደለም ኖርማል ስሙንም ማስገባት ትችላላችሁ። ለምሳሌ እስኪ አበበ የሚባል ግለሰብ አለ ወይስ የለም? አክቹዋሊ አበበ ብዬ ስጽፍ ከአበበ ጋር ግንኙነት ያላቸው ሰዎች እዚህ ላይ መጥተዋል ማለት ነው። እና እዚህ ላይ ደስ ያላችሁን የግለሰብ ስም ጽፋችሁ እሱ ያስገባውን አሳይመንት ማየት የምትችሉበት ሁኔታ አለ ማለት ነው። ሌላም ፊልተር አክሽን አለው። እዚህ ላይ እንደምታዩት ከሆነ የፊልተር ምልክት ስትጫኑ ድሮፕ ዳውን ክሊክ ስታደርጓት ሰብሚት ያላደረገ ወይም ደግሞ ኖት ሰብሚትድ፣ ድራፍትድ፣ ሰብሚትድ፣ ሪኳየርስ ግሬዲንግ፣ ግሬድ ኤክስቴንሽን የሚሉ የተለያዩ ፊልተር አውት ማድረጊያ መንገዶች አሉ። ለምሳሌ ግሬዲንግ የሚፈልጉ ሰብሚት የተደረጉ ምን ያህል ሰዎች አሉ የሚለውን ነገር ለማወቅ የምፈልግ ከሆነ ይኸው ፊልተር አውት አደረግኩት። 2 ሰዎች አሉ እያለ ነው። ይኸው እንደምታዩት ከሆነ የመጀመሪያው ይሄ ነው። ሁለተኛው ደግሞ ኔክስት ብለው ቀጣዩ የሚመጣልኝ አካል ነው ማለት ነው። ይሄኛው እንዳጋጣሚ ሆኖ ልክ ያልሆነ ፋይል አስገብቶ ሳይሆን ያስገባው ፋይል ፎርማት በቀጥታ እዚህ ላይ ኤክስኪዩት መደረግ የማይችል ሆኖ እንደምታዩት ከሆነ ወርድ ዶክመንት ነው ማለት ነው። ስለዚህ ይህንን ከፍቼ አይቼ በተቀመጠው አግባብ መሰረት በትክክል ሰርቷል አልሰራም የሚለውን ነገር ከወሰንኩ በኋላ ግሬድ ሰጠዋለሁ ማለት ነው። ከዛ በኋላ ሴቭ ቼንጅ አድርጌ ይወጣለሁ ማለት ነው። እና ግሬድን በዚህ አይነት መንገድ መሙላት ትችላላችሁ ባጭሩ። ሌላው እንዲያው ተማሪዎቻችሁን ማየት ፊልተር አውት ማድረግ ብዙዎቻችሁ የቸገራችሁ መስሎ እየታየኝ ነው። ምክንያቱም በውስጥ የተለያዩ ጥያቄዎች ስለሚጠየቁ ማለት ነው። ማይ ኮርስ ላይ ልግባና ለምሳሌ አሁን የተመደቡበት ኮርስ ግራፊክስ ዲዛይን ነው ብዬ ባስብ
ግራፊክስ ዲዛይን ላይ የተመደቡ ተማሪዎችን እንዴት ነው ማየት የምችለው የሚሉ ጥያቄዎች በአብዛኛው በቃ ይነሳሉ። ስለዚህ ፓርቲስፓንት የምትለዋ ላይ ክሊክ ታደርጋላችሁ። የእናንተ ኮሌጅ ላይ አሁን ግራፊክስ ዲዛይን ላይ የተመደበው ወደ 2250 ፓርቲስፓንቶች ወይም ደግሞ ሰልጣኞች አሉ። ግን እናንተ ያላችሁበትን ኮሌጅ ማየት የምትፈልጉ ከሆነ እዚህ ላይ እንደምታዩት ከሆነ ሴሌክት የምትል ድሮፕ ዳውን ቦክስ አለች። ከዚች ውስጥ ብትፈልጉ በዩዘር ኔም አንድ ተማሪ ብቻ ሴሌክት ማድረግ የምትፈልጉ ከሆነ አይ እኔ የምፈልግ ጠቅላላ የኮሌጁ ነው የምትሉ ከሆነ ብዙ ጊዜ ፕሪፈር የማደርገው ወይም ደግሞ መርጥላችሁ ግሩፕ የሚለውን ክሊክ ብታደርጉት ነው። ግሩፕስ የሚለውን አንዴ ክሊክ ስታደርጉ ግሩፕ ሴሌክት የምታደርጉበት ሌላ ድሮፕ ዳውን ቦክስ ይመጣላችኋል ማለት። ስለዚህ እዚህ ላይ አንድ ክሊክ ስታደርጉ ግራፊክስ ዲዛይን ላይ ያሉ በ18ቱም ፖሊቴክኒክ ኮሌጆች ክሬት የተደረጉ የተለያዩ ግሩፖች አሉ ማለት ነው። ለምሳሌ አሁን እኔ የመውጣን ወይም ደግሞ የባህር ዳር ማየት የምፈልግ ከሆነ ይኸው ባህር ዳር መውጣን ማየት የምፈልግ ከሆነ ወደታች ወረድ አድርጌ ይኸው መውጣ እለዋለሁ ማለት ነው። ግራፊክስ ዲዛይን አትመውጣ። ልክ በዚህ አይነት መንገድ ግራፊክስ ዲዛይን አትመውጣ የምትል ግሩፕ እዚህ ላይ እንደተጨመረችልኝ አፕላይ ፊልተርስ የሚለውን ክሊክ ሳደርገው እዚህ ላይ ተመልከቱ። አሁን 2250 ነው። ፊልተሩን አፕላይ ሳደርገው ግን 139 ፓርቲስፓንቶች ብቻ ይመጣሉ ማለት ነው። እነዚህ ሞጣ ላይ ያሉ ግራፊክስ ዲዛይን ላይ የተመደቡ ተማሪዎች ናቸው ማለት ነው። የገባ ያልገባ እንዴት ነው ማውቀው የሚለውን ነገር በአጭሩ ላስት አክሰስ ቱ ዘ ኮርስ የሚለውን ኮለመን ማየት ነው ማለት። እዚህ ላይ ኔቨር 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 የሚሉት በአጠቃላይ ከአሁን በፊት ኮርሱን አክሰስ ያላደረጉ ሰልጣኞች እንደሆኑ የሚጠቅስ ነው ማለት ነው። ሌሎቹ ግን የሆነ ዴት የሆነ ሃወርና የሆነ ታይም ይቀመጥላቸዋል ማለት ነው። እና እነዚህ ገብተው ፓስወርዳቸውን ቸንጅ አድርገው ስልጠና የጀመሩ ናቸው ማለት ነው። እነዚህ ኔቨር ኔቨር የሚሉት ግን አስቀድሜ እንደነገርኳችሁ ከአሁን በፊት ኮርሱን አክሰስ ያላደረጉ ወይም ደግሞ በጭራሽ ፓስወርድና ዩዘር ኔም ተሰጧቸው ግን ያልገቡ ሰዎች ናቸው ማለት ነው። በዚህ አይነት መንገድ ፊልተር አውት ማድረግ ትችላላችሁ። አይ እኔ በግሩፕ ፊልተር ማድረግ አልፈልግም፣ ግለሰቡን ራሱን ፊልተር ማድረግ እፈልጋለሁ የምትሉ ከሆነ እዚህ ላይ ሴሌክት የምትለዋን ድሮፕ ዳውን ቦክስ ትጫናላችሁ። ኪወርድ ታስገባላችሁ። አበበ አለሙ የሚባል ግለሰብ ካለ ይኸው አበበ ብዬ አፕላይ ፊልተር እለዋለሁ ማለት ነው። ብትፈልጉ ሙሉ ስሙን ማስገባት ትችላላችሁ። አሁን አበበ የሚል ስም ያለበት ወይም ደግሞ አበበ የሚል ፈርስት ኔም ሊሆን ይችላል፣ ላስት ኔምም ሊሆን ይችላል፣ ሚድል ኔም ሊሆን ይችላል ያለባቸው ሰዎች በሙሉ መጥተዋል። ወደ 54 የሚደርሱ ፓርቲስፓንቶች። አይ ለይቼ እኔ አበበ እከሌ የሚባል ግለሰብ ነው የምፈልግ የምትሉ ከሆነ አበበ እከሌ ብላችሁ መፈለግ ትችላላችሁ ነው። ሌላው አሁንም ኪወርድ ላይ ተጠቅማችሁ በዩዘር ኔሙ ሰርች ማድረግ ትችላላችሁ። እዚህ ላይ ዩዘር ኔሙን ማስገባት ለምሳሌ አሁን ስቱደንት የሚባል ዩዘር ኔም የተሰጠው አለ ወይስ የለም የሚለውን ነገር ሰርች ማድረግ እፈልጋለሁ። ስለዚህ ስቱደንት አልኩኝ። ከዛ በኋላ አፕላይ ፊልተር የምትለዋል አንዴ ስጫናት እንደምታዩት ከሆነ ጋሽ አስማራ ጌታሁን የሚል አንድ ስቱደንት መጥቶልኛል ማለት ነው። በዚህ አይነት መንገድ በፈልጋችሁት ፊልተር አውት እያደረጋችሁ ማየት ትችላላችሁ። ሌላም ብዙ ፊልተር የምናደርግባቸው መንገዶች አሉ። እስኪ እናንተ ኢንዲቴይል በደንብ እዩዋቸው። ለጊዜው እንዲሁ አንዳንድ መምህራን ስለጠየቃችሁ ነው እችንን ለማሳየት የሞከርኩትኝ። ቪዲዮን ስለተከታተላችሁ አመሰግናለሁ። ሰብስክራይብ ማድረግ አይረሳ። አመሰግናለሁ።